አስፈላጊ ከሆነ እንደው ሙጣልኝ አስፈላጊ ከሆነ ሙጣልኝ ካሜራውን አጥፋልኝ በቃ ሙጣልኝ ከዚህ በኋላ እንደዚህ አይነት ጥያቄና ጠይቄን ብያለሁ አረ በወንድ ልጅ አምላክ አረ ቆምጠው አረ ስልክ ፈልግ ማለት አረ በወንድ ልጅ አምላክ ጭራሽ በቤቴ ያስፈራራኝ ነው እንዴ መውጣት ትችላላችሁ ያስፈራራው አይደለም መውጣት ትችላላችሁ ለምን እንወጣለን ጥያቄያችሁ ከጨረሳችሁ እንደው መውጣት ትችላላችሁ ገና ምን ጀመርኩኝ ነው አስወጣኝ በእናትህ ምንድነው ወረደ የታባን የምትወጣው ሰማይ ልታገለኝ እንዳትሞክር እሺ ሰውዬ ለቀልድ አይደለም የመጣሁት ኩሬን ቆም ነገር እየወረው ነው እኮ ልጅቷ ጠፍታለች አልከኝ ስልክህን አውጣው ሻው ሌላ ነገር አልፈልግም ስልክህን አውጣ ስልክ አላስኩም የለኝም ስልክ ነው እዚው እኮ የጠጋልኩኝ እኮ ነግራለሁ እሺ በቃ ተው አረ ነግራለሁ በቃ እሺ አላውቅም ምን አልኩ እኮ እንደው እናውጣልኝ ከዛ ከቤት ወጣ ምን ግፈት ጀርሳ የሰው ህይወት ታበላሽና እዛ ጫካ ላይ በ8 ሰዓት ውስጥ ስትጥላት ምንም አልመሰለም ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ያው እንደተለመደው ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ ተገኝቻለሁ ማለት ነው አጠገቤ የምታዩት እህታችን ደግሞ ጥቆሞን የሰጠችናት ወይም ጥቆሞን የነገረችናት ብዙ ነገሮች ሲጋለጡ ያላችሁ ብዙ ስራዎች እየሰራና ያለ ነው እንግዲህ ያው እህታችን እያለች ያለችው አንዲት የቅርብ ጓደኛዬ ነበረች በጣም ወዳት በጣም እንደ እህቴ ናት በዚህ 2 ሳምንት ጊዜ ውስጥ ግን አድራሻዋ ጠፍቶብኛል አሁን ደግሞ አድራሻውን የጠፋበት ሰው አድራሻው የጠፋ ሰው ስትፈልጉ ስታወጣጡ እውነቱን ስታወጡ እያየው ስለሆነ እኔም ቢጨንቀኝ ለእናንተ ስልክ ደውዬያለሁ ያለችው እንግዲህ ያው እህታችን ምን እንደገጠማት ከሷው አንደበት እንሰማለን ማለት ነው እናንተ ታዲያ ይሄንን ቪዲዮ ላይክ በማድረግ ጀምሩት ሼር እያደረጋችሁ ለብዙ ሰዎች አዳርሱ ኮሜንት በማድረግ ደግሞ ሐሳብ አስተያየት ስጡን ምክንያቱም የእናንተ ሐሳብ አስተያየት እኛን ይጠግነናል እኛን አብሮነታችሁን የሚያሳየናል ብቻ ያው የእናንተ ሐሳብ አስተያየት እኛን ይገነባናል በጥቅሉ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ ሁኑ በመናስቀምጠው የቴሌግራም ሊንክ እየገባችሁ ደግሞ በቀጥታ እኛም ማናገር እኛ ጋር መወያየት ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ወደ እህታችን ሰላም እህቴ ሰላም እንዴት ነሽ እግዚአብሔር ይመስገን እስቲ በቅድሚያ ስምሽን አስተዋውቂልን ለአድማጭ ለተመልካች ከዛ በኋላ ምን እንዳጋጠመሽ እስቲ ንገሪኝ ስሜ ፋሲካ አየለ ይባላል እሺ እና ስለ ጓደኛዬ ማውራት ስላለብኝ ግዴታ ሆኖብኝ የመጣሁት በጣም ጥሩ ምንድነው እስቲ ያጋጠመሽ ከዚህ በፊት የኛ ሚዲያ ተከታታያለሽ ከዚህ በፊት የእናንተ ሚዲያ እከታተሉ ነበር እና በጣም ብዙ ነገር ተምሬበታለሁ እና አሁን ታስፈልጉኛላችሁ ብዬ ነው እናንተ ጋር የመጣሁት በጣም ጥሩ ያው በቴሌግራም ገባሽና ወራሽኝ እኔ ደግሞ እዚህ መጣሁኝ ማለት ነው ጓደኛሽ ምንድነው የሆነችው እንጃ ኬቱ ጀምሬ ኬቱ እንደምጨርስልህ አላቅም የምሬን ነው ማለት በጣም አሁን ላይ ሀዘን ላይ ነኝ ከምልህ በላይ በጣም ወዳት ልጅ ነው አሁን ላይ ያጣኋት ምንድነው የሆነችው አድራሻዋ ነው ጠፋ ያልሽኝ ከቤት እንደወጣችም አልተመለሰችም ነው ያልሽኝ እውነት ነው እስኪ ስለሱ ንገሪኝ እስቲ ጓደኛዬ እንጃ እኔ ጓደኛዬ ስላት በጣም ነው እንትን የሚለኝ የምር ግዴታ እዚህ ሚዲያ ላይ ስመጣ እውነቱን ለማውራት ስለመጣሁ ነው እንጂ ጓደኛ የላትም እንደ እህቴ ነው ማየት በቃ የልብ ጓደኛ ማቾች ነን እና በጣም ነው የምታወራልኝ እኔ ማወራላታለሁ ሚስጥረኛ ማቾች ነን እና ፍቅረኞች ነበሯት ከነሱ ጋር የምታሳልፈው ላይፍ ሁሉን ነገር ቀን በቀን ሄደችውን ነገር መታ ትነግረኛለች እና ሁለቱንም ነው ጓደኛ ማቾች መታወራቸው እና ሁለቱም ፍቅረኛሞች ማለት እነዛም ጓደኛሞቹ ፍቅረኛሞች ናቸው ማለት የሷ ፍቅረኞች እነዛ ሁለቱ ጓደኛሞች ናቸው እንደዛ ነው እና ሁለቱ አንድ ላይ ነው የሚኖሩት ማለት ጭራሽ እና መታ ትነግረኛለች ከዛ ስነግረኝ እኔ ተይ ይቅርብሽ ምናምን ነገር ሁለት አንዱ አንደኛው ምረጭ ምናምን ነገር ላት ነበር ግን እኔ አላቅም የጻንነት እንትን ኖሮባት ምን አላቅም ሁለቱንም ነው የምወዳቸው ምናምን ነገር ትለኝና ግግም ብላ
ሁለቱም ሲያውቁ አንደኛው ጋር ስትሄድ አንደኛውን እየሸወደችው ማለት በሆነ ኬስ ታልፋለች። ከአንደኛው ጋር እንደዛ እያለች ነው የምታገኛቸው ተራ በተራ ማለት እና እነሱ አያውቁም ይሄንን የዛ ጓደኛሞችም አያውቁም የሷ ፍቅረኛ እንደሆኑ ማለት ነው። እና እሺ ይሄኔ ይሁን ችግር የለውም ማለት አንቺ ታያላልሻትም ይሄ ግንኙነት አይጠቅምሽም አላልሻትም? ካልሻትስ የመለሰችልሽ ምላሽ ምን ነበር? እኔ መታ ሁሌም እንደነገርኩ ታወራልኛለች ብያለሁ እና ሁሌም መታ ትነግረኛለች ማለት ያደረገችውን በተለያየ ጊዜ ነው የምታገኛቸው እነሱ ያውቁ መታ ስነግረኝ ታይ አይጠቅምሽም ማለት በቃ ለትዳር ይሆነኛል የምትዩን ከሁለት አንዱ ምረጭና በቃ ተናገሪ ምናምን እንደዚህ አድርጊ ነበር ይቅርታ ብለሽ እመኚ ምናምን ነገርና ከአንደኛው ጋር ሁኚ በጣም ነው የምላት ሁሌም እና አረኔ ሁለቱንም ነው የምወደው ትለኛለች። አረ ታይ ማፈቅራቸው አዎ የምሬን ነው ማለት በጣም ይገርመኛል። እኔ እንጃ እኔ ሰው ልጅ እንዴት ሁለት ሰው እንደሚወድ አላውቅም። እና ታይ ምናምን ብዬ በጣም ብዙ ጊዜ እመክራታለሁ። በኋላ የሆነ ነገር ጦስ ይመጣል ምናምን ነገር እንዴ የሆነ ጦስ ያው መጣ አሁንም ቢሆን እንዴት ለቤተሰቦቿ ምን ብዬ ላውራ ምን አንደበት አለኝ እስቲ አስበው። ሌላ ነገር ቢሆን እሺ ስለ ወንድ ጭራሽ እንደዚህ ብዬ ባወራ ሌላ ኬዝ ነው ጭራሽ ያጠፋችው ጥፋት ሁለት ወንዶች እንደዛ ማድረጓ እና በጣም ብዙ ጊዜ እረፊ ታይ አይጠቅምሽ ምናምን ነገር ላት ነበረ። ለመጨረሻ ጊዜ ሄዳ የጠፋችው የት ነበረ? ለመጨረሻ ጊዜ ዳኒ የሚባል ልጅ ነበረ ከሁለታቸው አንደኛው ማለት ዳኒ ይባላል እና እሱ ቀጥሮኛል ምናምን ነገር ዛሬ እንደው ሰርፕራይዝ አለሽ ብሎኛል አለችኝ እና ደስ አላለኝም። ከዛ ታይ ይቅርብሽ ምናምን ነገር እያልኳት ነበር እንዳትሄድ ማለት ብዙ ጊዜ ስታወራ ሰማታለሁ ከዚህ ጋር እንደዚህ አድርጌ ምናምን ነገር ስለምትል ደስ አላለኝም ነበር። ታይ ይቅርብሽ ምናምን ነገር ሰርፕራይዝ ማለት ዳኒ የሚባለውን ስታወራ ከዚህ በፊት እንደዚህ ይሄን ያህል እንደዚህ ያደረገልኝ ስትል ሰምቻት አላውቅም። ገብቶካል ያለ ወትሮ ሰርፕራይዝ ሲባል ደግሞ እኔም የሆነ ነገር ጭንቅላቴ ስር መጣልኝ እና ሰርፕራይዝ ሲላት ያው ሴት ልጅ ታውቃታለህ የሚያብለጨልጭ ነገር ስታይ ትመሰጣለች እና ሰርፕራይዙን ብለ ሄዳ በዛው ቀረችብኝ። እናት አባቶችስ እስቲ አልፈለጓትም ወይም የሆነ ነገር አለ? አባቷ በህይወት የለም ማለት በልጅነቷ ነው የሞተው። እናትየዋ በጭንቀት ያው አሁን እንትን ሆስፒታል ነች ፊንት ነቅላ ምናምን ነገር ሆስፒታል ተወስዳ በዚህ በመጥፋቷ ጉዳይ ምክንያት እና እኔን ራሱ የሌለ የምሬን ነው የምልህ እንደ ጓደኝነትም ተሰምቶኛል። የእናትነትን አውቀዋለሁ ለምን እኔም እናቴ እንኳን እንደዚህ ጥፋት እንትን ስንል ራሱ እንትን የምትለውን አውቀዋለሁ። ገብቶካል ማርያምን የሌለ በቃ እናትየዋ ራሱ ተጨንቃለች ምናምን ነገር በጣም ያሳዝናል። እውነት ለመናገር እንደዚህ አይነት ነገር ፍቅር አንድ ላይክ እንትን ሌላ አይችልም ሊከለከል አይችልም። ሰውን ወደድሽው ካፈቀርሽው አንድ ሰው ጋር ትሆኛለሽ ችግር የለውም። ግን ካልሆነ ከአንድ ሰው በላይ ሁለት ሰው ጋር ሶስት ሰው ጋር ከዛም በላይ አዎ አይተናል። ብዙ ስራኛም ስንሰራ ከሁለት ከሶስት ወንድ ጋር ከአራት ወንድ ጋር ፍቅረኝነት የሚመሰርት በጣም ብዙ ሴቶች አሉ። ወንዶችን በተመሳሳይ ከሶስት ከአራት ሴት ጋር ፍቅር የሚመሰርት እኔ እኮ ማለት ያው እንደ ሰውኛ ማለት በሷም ባይሆንም እኔ በሌላ ሰው ያለው እውነት ነው ሶስትም አራትም ይያዛል። ግን ከነዛ መሃል አራቱንም ልታፈቅር አችልም። ገብቶካል እና ለየት የሚለው ይሄ እሱ ነው። ሁለት ወንድ ጋር ፍቅር ያዘኝ ከዛ ማንም ሰው ቢሆን አንድ ሰው ነው እንዲያፈቅር የሚችለው። እኔም እንደማንኛውም ሰው ይጠቅመኛል የምትይውን ምናምን ነገር ለነገ ህይወቴ ይሄ ልጅ ይሆነኛል የልጆቼ አባት ይሆናል ያስተዳድረኛል የምትይውን ብለሽኛል። እንደዛ ብዬ በነግራት አንደኛው አልጋ ላይ ጎበዝ ነው አንደኛው ገንዘብ ላይ ጎበዝ ነው አለችኝ ብለሽኛል። እስኪ ስለሱ ምን ንገረኝ እስቲ። ዳግም የሚባለው ጓደኛው ዳኒ መጀመሪያ ብዬሽ ነበር። ዳግም እና ዳኒ የሚባለው ዳግም የሚባለው ጎበዝ ነው ምናምን ነገር ትለኛለች እና ያንኛው ደግሞ በገንዘብ በምናምን ደግሞ የምትፈልገውን ያደርግላታል። እና እሺ አንቺ ሳይሆን ለምሳሌ ታውቂያቸው ይሆናል አይደል? ወይ ደግሞ ከሁለት አንዳቸውም ደውለሽ ወይ በአካል ሰፈራቸው ሄደሽ ለማናገር አልሞከርሽም? እንደዚህ እኔ በስልክ አስተዋውቃኛለች። ለምን የልብ ጀለስ ነች ምናምን በሚለው አስተዋውቃኛለች እና በስልክ ነው እንጂ የምንተዋወቀው እንደዚህ በአካል ትውውቅ የለንም። እና ቴሌግራም ላይ ምናምን ነገር ይሄ ፎቶ ምናምን ያለች አሳይታኛለች እና ዳግም እና ዳኒን አውቃቸዋለሁ ማለት ነው። ልጅ ነው በፎቶ እንጂ በአካል አንተዋወቅም። እሺ ከዛ በኋላ አንቺ ለመደወል አልሞከርሽም ወይ ቴሌግራም ላይ ልታወሪያቸው አልሞከርሽም?
ለዳኒ ደውዬለት ነበረ እና ዳኒም ገና ማለት ምናምን ብዬ ገና ስለሷ ስነግረው እንደወጣሽ ምናምን እንደቀረሽ ገና ስነግረው ይቺ ቦርኮ ምናምን ነገር ብሎ በቃ እንዴት ነው እሷ ነው እንደዚህ አላት። ይቺ ቦርኮ ምናምን ነገር እኔ ምን አውቃለሁ ምናምን ነገር ብሎ አለኝ ሲለኝ ያው እሱም ብላ እንደወጣሽ ምናምን ነገር ስነግረው ከዛ በላይ ኧረ እኔ ምን አውቃለሁ ምናምን ነገር ተገናኝተን እንደተመለሰች ነው ማውቀው ምናምን ነገር አለ ሲለኝ እኔ እንጃ። ከዛ ከሄደሽ በኋላ አቤት አልገባችም እናትየዋም እንደዚህ ሆስፒታል ምናምን ብዬ ነገርኩት። ኧረ እኔ ማውቀው ታሪክ የለም እዛው ጨርሱ ምናምን ነገር ብሎ ጆሮዬ ላይ ዘጋብኝ። እና ዛቻ ነበረው እንዳትደውይ ደግመሽ ምናምን ብሎልኛል። ሲጀመር በእሷ ጉዳይ ተሳስተሽ ካሁን በኋላ እንዳትደውይ ምናምን ነገር አለኝ። ካባለ እንዴ ለምን ማለት ነው ምናምን ነገር ፍቅረኛ ከኮነቻ እንዴ ምናምን ነገር ስለው በይ አንቺም እንደሷ ምናምን ነገር ሳላስደብርሽ ስነ ስርዓትሽን ያዥ ምናምን ነገር አለኝ። እንዳላስደብርሽ ሲል እንዴ እኔ ምን አገባኝ እያልኩ ያለሁት ጓደኛዬ ነች ጠፋች እያልኩ ነው። አንተ ጋር እንደሄደች አልተመለሰችም ይሄን በህግ ሊያስጠይቅ ይችላል ምናምን ስለው አንድ ነገር እኔ ብሰማ ካንቺ ራስ አልወርድም ምናምን ነገር ብሎ እኔንም እንደማስደንግጥ አለ። ይሄ ነው አንቺ ለጥርጣሬ ያደረገሽ ነገር ማለት ነው። ለምን አንተ የሆነ ነገር ካላጠፋክ ያ ነገር ሊሰማክ አይችልም ማለት እሷም እኔ አላየዋትም ወይ ካላያት አላየዋትም ማለት ነው ያለበት እንትን ካያትም አየዋት ነው ሊል የሚችለው እንጂ የሆነ ሲያወራ ራሱ ካንዳንድ ያስታውቅበታል በቃ። እና ስድብ እኔ ፍቅረኛ ሆና እንዴት ከመሬት ተነስቶ ሊሰርባትም ቻለ የሚለው ነገር ዳኒ ይባለው ነው ይሄን ያለ ዳግም ይባለው ጭራሽ አልደወልኩለትም ስልኩ ምናምን ነገር የለኝም። ዳኒ ነው ያለኝ እኔ ቴሌግራም ላይ ነው ፎቶ ያሳየችኝ እንጂ እኔ ማውራው ከዳኒ ጋር ነው ከዳግም ጋር አውርቼ አላውቅም። ስለዚህ የሚኖርበትን ሰፈርስ ነግራሽ ይሆናል መቼም በሰዓት ሰፈር ናቸው ምናምን እንደዚህ ናቸው። ሰፈራቸውን ጠቁማኛለች ማለት እዛ ሰፈር በሆነ ኬዝ ብቻ የተነሳ ስናልፍ ምናምን መጋጫቸው ምናምን ያልሽ ያሳየችኝ በዙም እቤታቸው ነው ምናምን ብላ ጠቆመችኝ። በሩን አይቼዋለሁ። ነዛቋል። ስለዚህ አሁን እናትየዋም ሆስፒታል ነው ተኝታ ያለች ፌንት ሰርታ። እናትየዋ በጣም ፌንት ሰርታ። ለምን ነው አንቺ ይሄንን ጉዳይ እስካሁን 2 ሳምንት ሙሉ እንደዚህ ዛቻ ከፈጸሙብሽ በኋላ ኢቨን እንደሽ ለህግ ማመልከት ትችያለሽ ለፖሊስ አይደለም? እውነት ነው ግን ሁኔታዎችን ማስረዳት ትችያለሽ። ለምን ነው እሱን ያላደረግሽው? እኔ ማለት የሆነ ነገር እንዳይደርስብኝ በጣም ፈርቻለሁ። ለምን እኔ ላይም ዝቶብኛል ሰውዬ። ሲቀጥል ለህግ ማስረጃ እስካላመጣው ድረስ ተቀባይነት እንትና አይሰጠኝም ለኔ እና እኔ ሐሳቤ እዚህ ጋር ላንተ ተናገር የለ ምናምን ነገር ያንን ነገር እውነታውን እንትን ብለህልኝ ከታወቀ በኋላ እንትን እላለሁ በሚለው ነው እንጂ እንደዚህ ህግ ጋር ምናምን እንትን አላልኩም ፈርቼ እኔ ላይ ምን ነገር ይደርስብኛል ብዬ። እህት ወንድም የላትም ልጅቱ? ታናሽ እህት አለቻት። ኦኬ። ስለዚህ ከባድ ነው ለሷም ቢሆን አሁን እውነት ለመናገር ከባድ ነው የሚሆነው። ይሄ ቀላል አይደለም፣ ቀላል የሚባል ነገር አይደለም። እስቲ ፎቶአቸውም ካለሽ ትሰጪኛለሽ በዋነኝነት። ይሄ አሁን ጊዜ የሚሰጠው ጉዳይም አይደለም ለነገ ከነገ በኋላ የሚባል ብዙ እህቶቻችን ላይ ጉዳት እየደረሰ ነው። ብዙ እህት ወንድሞች ላይ ጉዳት ይደርሳል። ጠፉ ሲባል ሌላ ነገር ነው እየተፈጠረ ያለው። እውነት ነው። እና እዛ ሄዳ ነው ያልተመለሰችው። እዛ ሄዳ ጓደኛዬ በዛው ቀርሽ ትሙትም አትሙትም ማውቀው ታሪክ የለም። የምሬን ነው የምልህ በጣም ነው የሚጨነቀኝ በጣም ከምልህ በላይ የምሬን ነው። እቤት ሳልክስ እኔን ራሱ ሊል እያመመኝ ነው። እና እኔን እንደዚህ ካመመኝ ጓደኛ ሆኜ እናቷ ምን ልትሆን እንደምችል ማወቅ አይከብድም። እና እኔ እንጃ መጀመሪያም ቢሆን እኮ ልክ አልሰራችም። የሰራችው እዛ ላይ ነበረ። አንቺም ኢቨን ለቤተሰቦቿ ተናግረሽ ያንን ነገር ለእናቷ ተናግረሽ እንዳትቀጥል ማድረግ ትችይ ነበረ። እንደዚህ አይነት ግራ ሲካሄድ ሰው ዝም ተብሎ አይታለፍም። አስቢው እንግዲህ አንዲት ሴት ልጅ ከሁለት ጓደኛሞች መሀል ገብታ ሁለታችንን ማፈቅራቸዋለሁ፣ አንደኛው አልጋ ላይ ያስደስተኛል፣ አንደኛው ገንዘብ ይሰጠኛል፣ አንደኛው በሌላ በገንዘብ አንደኛው በዚህኛው ያስደስተኛል ተብሎ ሁለታቸውን ማፈቅራቸዋለሁ። እንደዚህ አይነት ነገር ነውርም ነው። ከባህልም ከሃይማኖትም ያፈነገጠ ነገር ነው። ብቻ ልጅቱ ያለችበትን ሁኔታ
ኦር ከነሱ ከልጆቹ ልናጣራ የምንችለውን ነገር እናጣራለን። እሺ ገብቶሻል? እንደዛ እናደርጋለን። እንግዲህ አንቺ የሰጠሽኝ ጥቆማ ግን ትክክለኛና አስፈላጊና ወቅታዊ ጥቆማ ነው። እንደዚህ ደግሞ ወንጀሎች ሲፈጸሙ በአካባቢያችን ትክክለኛውን ጥቆማ መስጠት ነው። በቃ ለህግ አካል እየሄዳችሁ መናገር አለባችሁ። በአካባቢያችን በሚገኝ ወንጀል ሲፈጸም ዝም ማለት የለባችሁም። ወንጀል ሲሰራ ተባባሪ መሆን የለባችሁም። እንደዛ ለማለት እፈልጋለሁ። በዋነኝነት ግን እስቲ ሰፈሩ ያለ የተባለበት ሰፈር ደን ለማጣራት እንሞክራለን ማለት ነው። እኛም አንቺም ከዛ በኋላ ይሄ ጉዳይ ጊዜ ሊሰጠው የሚችል ስላልሆነ ስልካቸውም ካለ እንግዲህ ያው በስልኩ በሎኬሽን መሰረት እዛው ድረስ ሄደን እያንዳንዱን ነገር የምናጣራ ይሆናል ማለት ነው። ውድ ተመልካቾች ጥቆማውን ሰምተናል። እዛ ደግሞ ሄደን ያሉትን እያንዳንዱን ነገሮች አጣርተን አሁንም ለእናንተ የምናቀርብ የምናደርስ የምናሳይ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው አንዳንድ ማስረጃዎችን ሰብስበናል። ሰፈር ውስጥ ካሉት ሰዎች እዛ ሰፈር ማለት ነው። ልጅቱ እንድትመጣ አላረኩም፣ ምክንያቱም እሷንም ሪስክ ውስጥ ማስገባት አልፈልግም በዚህ ጉዳይ ላይ ማለት ነው። በዋነኝነት ግን ጠቃሚ መረጃ ይዘናል። ልጆችም ትንሽ ወጣ ያለ ባህሪ ያላቸው ልጆች እንደሆኑም ሰምቻለሁኝ ሰፈር ውስጥ። አሁን ደግሞ እስቲ የተከራዩበት ሰፈር ነው ያለ ነው። እዛ ሄደን ያሉትን ነገሮች እንግዲህ አብረን እንዳል እንግባ። በቃ እዚህ ጋር 3ኛ ግቢ ነው የተባለው። ሶስተኛ ግቢ የትኛው ነው? ይሄንስ ጥቁር ላሜራ ነው የተባለው። ሰላም ለዚህ ቤት እንዴት ነሽ? ወይዘሮ አመለር ሶኗት እንዴት ነሽ? እኔ ልዑል እባላለሁ እና እዚህ አንቺ ጋር ዳንኤል እና ዳግም የሚባሉ ተከራዮች አሉ? ምንድን ካሜራ? ያው ካሜራው ያው እየቀረጽኩኝ ነው። ቆይ እኔና ተረጋጊ፣ ችግር የለውም። ቆይ ረጋ በይ። ዝም ብዬ አይደለም የመጣሁት። ያው ካሜራው ለምን ይቆማል? ህጋዊ ሰዎች ነን። እሺ። እና ለአንድ ጥያቄ ፈልጌያቸው ስለነበረ እነሱን ማግኘት ፈልጌ ነው። ካሉ እባክሽን። አከራይ ነው እርሱ አይደል? ለኛ አከራይ እኮ። ስለዚህ እነሱ ነው እኔ ደግሞ ማናገር የምፈልገው። በሰላም ነው። እነሱን ማግኘት እነሱን ማናገር ፈልጋለሁ። ስለዚህ ውጭ ነው ተናግራቸው። አይ ውጭ አይደለም፣ ባሉበት ነው ላናገራቸው የምችል። እያሳየሁሽ እኮ ነው፣ ፈቃዴን እኮ እያሳየሁሽ ነው። እና ህጋዊ መታወቂያ ነው ያሳየሁሽ። ምን ወንጀል የሰሩት ነገር አለ እንዴ? አይ እሱ ሊሆንም ላይሆንም ይችላል፣ አይታወቅም። ግን ገብቼ እነሱን ማግኘት ማናገር እፈልጋለሁ። ጥሩ ተከራዮች ናቸው። ምንድነው እኮ ሊሆን ይችላል፣ ላንቺ ጥሩ ሊሆኑ ይችላሉ። ላንቺ የሚነገር ጉዳይ አይደለም። እነሱን ገብቼ ላናግራቸው። የኔ እናት ከዚህ በላይ እንትን ካልሽኝ ኃይሎች እንዲመጡ ማድረግ ይችላሉ። የህግ አካላት አሉ። ስለዚህ እንደዛ ከሆነ አስገቢና እነሱ ነው ማናገር የምፈልግ። ቤታቸውን አሳየን፣ ቤታቸውን ጠቁሚን። የትኛው ነው ቤታቸው? አዎ እሺ። ሌላ ችግር ምንም ችግር እንዳታመጡ። ችግር የለም፣ እኛ ችግር የለም። ስራችን ለመስራት ነው የመጣ ነው፣ ለስራ ነው የመጣ ነው እዚህ። ምን ወንጀል የሚፈጽሙ ናቸው እንዴ? ይኸውልሽ እናቴ፣ እሱን እኛ እናውቃለን። እነሱ ነው ማናገር የምንፈልገው። በቃ ውጭ ተናግራቸዋለሁ። ልጥራለህ። ለምንድን ስነ ስርዓት? ይኸውልሽ እነሱን ልጥራለህ። አይ ችግር ውስጥ እንዳትገቢ አንቺ ራስሽ። የምን ችግር ነው የምትለው? ባከራየሁት እዚህ ባስቀመጥኩት። ይኸው በዚህ በቀኝም በግራም የህግ አካል አለ። ይኸው ምንም አይደለም የመጣ ነው። ያይሽ ማለት ሁሉ ታዲያ ምንድን ነው? የምን ጋጋ የፈለገ ሊሆን ይችላል። አሁን ልቀቂ፣ ዞር በይና አሳይን ቤታቸውን። ካልሆነ ምን አጥፍተው ነው? እሺ ና፣ እሺ ግባ። ያውና ቤታቸው የትኛው ነው? ያው እዚህ መጨረሻ ጋር እንድች እስክታጠፍ ጫፍ ላይ ያለው ጫፍ ላይ ያለችው ቤት። ና ግባ፣ ና። ስነ ስርዓት። ይሄ ነው። እሺ ማነው? እኛ ነን። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ዳግም ነህ? ዳኒ
ዳግም ነው። እንዴት ነህ? አቤት። ሰላም ነህ? እግዚአብሔር ይመስገን። እኔ ልዑል እባላለሁ እኮ። ማንም ምንድነው ካሜራው? እዚህ ካሜራው ያው እንደምታየው ነው። ወጣቶችን እናደራጃለን። ከወጣት ማዕከል ነው የመጣ ነው፣ ከዚሁ ከክፍለ ከተማ ማለት ነው። እና የብድር ወጣቶች ቤት እንዳይውሉ የብድር አገልግሎቶችን እናዘጋጃለን፣ እናመቻቻለን። ኧረ እዚሁ ለራስህ ተበደር። አጥፋልኝ ካሜራውን ነው። ቆይ ስነ ስርዓት ወንድሜ፣ አጥፋልኝ ካሜራውን። እኔ አልፈልግም። ካሜራው የሚጠፋበት ምንም አይነት ምክንያት የለም። እኔን አናግረኝ እሺ። ይኸውልህ ይሄን የበላይ የስራ ኃላፊዎች የሚያዩት ካሜራውን ለዛ ነው። ገባህ? ኦኬ። እነዛ ነው ሰምተኛል። የበላይ ኃላፊዎች የሚያዩት ነው። ወጣቶች ስራ ላይ ለመስራት ዝግጁ ናቸው አይደሉም የሚለውን ነገር እንትን ለማለት ነው። ስለዚህ የመኪና ብድሮች ይኖራሉ፣ የቤት መግዣ ብድሮች ይኖራሉ፣ ሌሎችም ሽልማቶች ሊኖሩም ይችላሉ። እንደ ወጣት ማበረታቸው እዛው ነው። መኪናው እኔ አልፈልግም። ካሜራውን መጀመሪያ አትፈልግኝ እና ውጡልኝ። ቀጥሉ። ካሜራውን አትፈልግኝ። ተረጋጋ። አትፈልግኝም። ወጣት ዳግም ተረጋጋ። ያለውን ነገር በዝርዝር ንገረኝና። በዝርዝር እኮ እየነገርኩ እያስረዳሁ ነው። እንዳልኩ ነው። እኛ ሌላ አይነት ተልእኮ ሌላ አይነት ነገር ይዘን አይደለም የመጣ ነው። ድልህን አታበር። እኛ እኮ ለአከራይህ ለራሱ ነግረናት ነው የመጣ ነው። አረ ጥሩ ነው፣ ጎበዝ ልጆች ናቸው ይሰራሉ ብላን ነው። ረዳኝ። ስለዚህ 10 ደቂቃ 20 ደቂቃ እናውራ። እዛ በኋላ እንግዲህ አንተና አበረታተን ነው ልንሄድ የምንችለው። ንግባ ና። ጥሩ እሺ፣ ሰላም። ውድ ተመልካቾች እንግዲህ ያው በወንድሜ መልካም ፈቃድ ቤቱ ገብተናል ማለት ነው። ያው እናወራለን። የመኪና እድሎች አሉ ብያለሁ። እንግዲህ በጣም እንትን ስትለኝ ነበር፣ ስትከራከረኝ ነበር። አዎ አሁንም ይከራከራሉ። ምንም ዝርዝሩ አልገባኝም። እንዴት አሬ ማንሶ ስለኩ ተለይቼ ልሸለም ነው መኪና? እንደዛ ነው እያልከኝ ያለው? ተለይተ መሸለም አይደለም፣ ሽልማት እኮ አይደለም ያልኩ። አንተ መስራት ከቻልክ ቤት ቁጭ ብለህ ከምትውል፣ አሁን ቤት ማለት ያገኘው በስራ ሰዓት ላይ ቤት ቁጭ ብለህ ከምትውል ብድር ይመቻችልሃል። መኪና ብታበድረህ ትገዛለህ። እዛ በኋላ ስራህን ትሰራለህ። የሚመለሰውን ደግሞ ላበደረህ ትመልሳለህ። እንግዲህ ትንሽ ፐርሰንት ወለድ ነው የሚሆነው። አይ ዝርዝሩ ብዙም አልገባኝም። መጀመሪያ አንተ ኢንተረስትድ ነህ አይደለም? ፍላጎቱ አለ? ፍላጎቱ አለኝ። እንዴት አይሆንም? እንደዚህ አይነት እድል ከመጣልኝማ እንዴት ፍላጎቱ አለኝ? አይ ያለው ነገር ዝርዝሩ ስላልገባኝ ነው። እንዴት ምን በመስራት ላይ ነው የምትተዳደረው? ያው ቴክኒካል ነኝ። በሰፈር ውስጥ ምናምን ነገር ቃም ምንም እጠጋግናለሁ። ምንድን ለምሳሌ ቴክኒካል ነገር? ቴክኒካል ዲሽ፣ ስቶቭ ምናምን ያው እነዚህ ቴክኒካሎች ነገሮችን እየሰራሁ ለመጠጋገን ነው የምትተዳደረው። ማን ጋር ነው የምትኖረው? ከእናትና አባቴ። እናትና አባት እዚህ ቤት ውስጥ ነው አብረው የሚኖሩት? አዎ። አይ በጣም ደስ ይላል። እና እናት አባትህን ታግዛለህ ማለት ነው? እነሱን ካላገዝኩ ማን ላግዝ? ምን ለእነሱ አይደለም ይሆናል። ያው ብዙ ሁላችንም ለእናት አባቶቻችን ነው የምንለፈው። አዎ። ይሄ ብቻ ማለት በቀን አሁን ለምሳሌ ልበልህና በቀን የምትሰራው በወር ተጠራቅሞ ነው፣ በወር የምትሰራው ደግሞ ለአመት ተጠራቅሞ ነው። እና የተለየ ከዚህ የተለየ የተሻለ ወጣህ ኤሌክትሮኒክስ ጥገና ቤቶች ላይ ለመስራት የራስህን እንደ ቢዝነስ ሴንተር ከፍተህ አላሰብክም? ያው ሁኔታዎች ከተመቻቹ በኋላ እነዚህን ነገር እያሰብኩ ነው። ያው ከማገኛት 5 ማሰረምቱን ያው ጠርቀም ማድረግ ያው ኤሌክትሪክ ቴክኒሻን ስትሆን ደግሞ ብዙ መሳሪያዎች ያስፈልጋል። እነሱ መሳሪያዎች ካሙላሉ በኋላ ቦታ ምናምን ካገኙ የራሴን ነገር ለመክፈት እያሰብኩ ነው እና እየኖርን ነው። አይ በጣም ደስ ይላል። ምክንያቱም የወጣት ሲሰራ ነው የሚያምርበት። አዎ ወጣት ሆኖ ቁጭ ካለማ ልክ ነው። እንዴት ነው ወጣትነት ሱስ ያሸንፋል። ወጣትነት ከባድ ነው አሁን ካለው ሁኔታ ጋር ማለት ነውና እዛ ላይስ እንዴት ነው? አይ እኔ ሱስ ምናምን የለሁበትም። ያው ሱስ ምናምን ስለ መጠጥ ምናምን ነገር ለበዓል ምናምን ጠጣለን። ለበዓልማ ሁሉ እንጂ መዝናናት ነው እንጂ መጠጣት አይባልም። እንዝናናለን እንጂ ከዚህ ያለፈ ተጓዳኝ ሱስ ምናምን የለብኝም። በጣም ደስ ይላል። አሁን ደግሞ እስቲ ያው ግዴታ ስለሆነ ያገባ ያላገባ ማስረጃ፣ ፍቅረኛ እንደዚህ አይነት ነገር እስቲ ንገረኝ እስቲ። አይ ፍቅረኛ ሳይሆን
የድሮ ፍቅረኛ ነበረችኝ። ያው ተለያይተናል። በምን ምክንያት ተለያያችሁ? ያው እሱ የግል ጉዳይ ነው። የግል ጉዳይ መግባት የለበትም። ያው የግል ጉዳይ ሳይሆን እንዲሁ እንደ ጨዋታ ነው እየተጫዋወትን ያለ ነው። አይ እኔ አይምሮዬን ይነካዋል። አይምሮዬን ስለሚነካው ስላለፉ ነገር ማሰብ እያሰብኩኝ ራሴን መቆጨት አልፈልግም። በፊት ነው ማለት ነው? ቆይቷል ከተለያየ። ምን ያክል ጊዜ ሆነ? 2 ዓመት ምናምን ይሆናል ከተለያየ። 2 ዓመት በፊት የነበረ የፍቅር ታሪክ እኮ ታዲያ አሁን መልሶ አእምሮ ሊነካ ይችላል እንዴ? መወዳት ከሆነ እንዴት አይነካኝ? እስከ 2 ዓመት ለመጎዳት ይከብዳል። ያው በእርግጥ ፍቅር ከባድ ነው። እዛም በላይ ጊዜ ልትጎዳ ትችላለህ። ግን 2 ዓመት ጊዜ በጣም ረጅም ነው። ረጅም ነው። ያው በማል ብዙ ነገሮች ተፈጥሯል። ግን ያው ታለፋሉ። ልክ ነህ። እኔ እንኳን ያው አንድ ጥያቄ ልጠይቅህ ነበረ እና ቅር ካላለ ስለዚህ ጉዳይ ላይ ረድኤት የምትባል ሴት ታውቃለህ? ምን ረድኤት የምትባል ሴት ታውቃለህ? አንተ ራስህ የታወቃት ረድኤት የምትባል ልጅ አንተ ራስህ እንዴት ስሟን አወቃት? ያው እኔማ እንዲህ እንዳጋጣሚ ላውቀውም እችላለሁ። ስም አይደል ከልክ ብለህ ስትጠራም ልታውቅ ትችላለህ። እንዴት አወቃት ስሟን? አይደለም መጀመሪያ የተጠየቀውን መልስ። ረድኤት የምትባል ልጅ ታውቃለህ ወይስ አታውቅም ነው ጥያቄ። አውቃታለሁ። ታውቃታለህ? በጣም ጥሩ። አሁን ቤተሰቧ ጋር እንደሌለች እንደጠፋች የሆነ አይነት ወሬ ሰማሁኝና ስለዛ የምታውቀው ነገር አለ? ስለዛ ምንም የማውቀው ነገር የለም። እርግጠኛ ነህ? እርግጠኛ ነኝ። ስለ መኪናው የለም እንዴ መጣው? ስለ መኪናማ ስለ መኪና ነው። እንደው እዚህ ጋር ምን አስገባ? ረድኤት ስለ ረድኤት ልጠይቀኝ ነው የገባው? ስለ ረድኤት ልጠይቀህ እኮ አይደለም እኮ አመጣጤ፣ ግን ደግሞ እግረ መንገድ ብረዘዝ ዞሮ እንግባና አሁን ወደ ሽልማቱ ወይም አልከኝ ነገር ወይ ወደ ብድር አመቻችተልኝ መኪና ምናምን ያልከኝ አይደል? ወደ እሱ ጉዳይ እንግባባት። አይደለም ይሄንንም መልስልኝ እንጂ መች መለስክልኝ? መለስኩልኝ። ተሸፋፍኖ መታለፍ ያለበት ነገር ስላልሆነ ነው። አይ ምንም ተሸፋፍኖ አልታለፈም። መለስኩልኝ። ረድኤት የት ናት? እኔ ምን አውቃለሁ? ከሬጋ ፍቅረኛህ ነበረች አይደል? የማን? ያንተ? እኮ ታዲያ ለምንድን ነው ስለ ረድኤት አትጠይቀኝ የምትለው? የት ናት? በዚህ ሰዓት ስለማንም ሴት ማውራት ስለማልፈልግ ስለማንም ሴት ማውራት ስለማልፈልግ። አይ የተጠየቀው መልስ የት ናት ነው ያልኩህ። አላውቅም የት ናለች፣ በምን ቦታ ትገኝ፣ የቱን አላውቅም። ማለት ከ2 ዓመት በፊት ነው ፍቅረኛ የነበረኝ አላልኩም? ከ2 ዓመት በፊት የነበረች ልጅ። በአሁን ሰዓት ደግሞ ያው በመሀል ብዙ ነገሮች ይፈጠራሉ። ወጣት ነኝ እኮ። ወጣት ደግሞ ያው ብዙ ላይፍ ላይ ሴቶች ይመጣሉ ይሄዳሉ፣ እና ማይረሱት ደግሞ አይረሱም ተብሎ ይነገራሉ። እና ያቺ ያረሷትን ነው የነገርኩህ። እሷ ደግሞ በመሀል ላይ ፍቅረኛ የነበረች ያው ብሬክ አፕ ተፈጠረ። ከእሷ ጋርም ተለያይተናል። እዚህ ቤት ውስጥ ከዳንኤል ጋር ነው የምትኖረው? ማን? እኔ? አዎ ዳንኤል ከሚባል ወጣት ወንድ ልጅ ጋር። አረ ዳንኤል የሚባል ማንም አይኖርም እዚህ። የእናትና የአባቴ ቤት ነው ብያለሁ መጀመሪያ። የእናትና የአባቴ ቤት እዚህ ቤት ነው ማለት? እዚህ ነው የሚኖሩት እናትና አባትህ? አዎ። የት ሄደው ነው? ወጥተው ነው ገበያ አንዳንድ ነገር ሊሸማምቱ። በ9 ሰዓት ገበያ አለ? እንዴት አይኖርም? ቀኑ በ9 ሰዓት? እንዴት አይኖርም? ሰዓቱን እስቲ እንዴት አይኖርም? ያው እንዴት አይኖርም? እሺ ገበያ ስልክ ሰጠኝ ትችላለህ? የእናትና አባትህ? ለምን እሰጥሃለሁ? አንተ ማን ስለሆንክ ነው የእናትና አባቴ ስልክ የምትቀበለኝ? አይ ገበያ እንዳሉና እንደሌለው ቸክ ለማድረግ። ከኔ ጋር ነው እንጂ የምታወራው ስለ እናትና አባቴ ምን አገባ? ለምን ትዋሻለህ? ለምን ዋሻለሁ? እውነቱን ነው እየተናገርኩ ያለሁት። ጭራሽ በቤቴ እያስፈራራኝ ነው እንዴ? መውጣት ትችላላችሁ። እያስፈራራሁ አይደለም። መውጣት ትችላላችሁ። ለምን እንወጣለን? ጥያቄያችሁ ከጨረሳችሁ እንደው መውጣት ትችላላችሁ። ገና ምን ጀመርኩኝ እኮ ቀጥላ ጥያቄው ነው እንጂ ወደ ሌላ ጉዳይ አንግባ። ይኸውልህ ሰማኝ። ረድኤት የት ናት ነው እያልኩ ያለው። ጥያቄ እሱ ነው። ለዛ ነው የመጣሁት። አላውቅም። ጆሮ ይሰማ። የት እናለች አላውቅም አልኩህ። ነገርኩህ። የት እናለች? መቼ ነበር ለመጨረሻ ጊዜ የተደዋወላችሁት? የዛሬ 3 ሳምንት ነው 4 ሳምንት ወር ምናምን ሳይሆን አይቀርም። ከዛ በኋላ የት ሄደች? ከዛ በኋላ እኔ ከስልክ ካወራን በኋላ ተገናኝተንም ሆነ ለምንድን ያልተገናኛችሁት? ፍቅረኛ አይደለች እንዴ? ፍቅረኛ ብትሆንስ? መገናኘት ካልተፈላለግንስ? ለምንድን ማትፈላለጉ እንዴ? ምን አይነት ጥያቄ እየጠየቅኝ ነው ያለው? እንደውም ስለሷ በቃ አታንሳብኝ። እንደውም ጨርሰህ ለምንድን ነው የማላነሳብህ? በቃ ስለሷ አታንሳብኝ። ወደ ጥያቄዎች ገባ።
የመጣሁትም ስለሷ ልጠይቅህ ነው። ሌላም የሚሸለምም ሽልማት የለም። እውነቱን ነው የምነግርህ። አስፈላጊ ከሆነ ውጣልኝ፣ ካሜራውን አጥፋልኝ፣ በቃ ውጣልኝ። ከዚህ በኋላ እንደዚህ ጥያቄና ጠይቄን ብያለሁ። አስፈላጊ ከሆነ ማንነቴን ላሳይህ እችላለሁ። ማንነቴን ላሳይህ። ምንም ማንነት አታሳየኝም። ውጣልኝ፣ አንተ ካሜራውን አጥፋልኝ፣ ውጣልኝ፣ ውጣልኝ፣ ካሜራውን አጥፋ ነው ውጥልኝ። አጥፋና ውጣልኝ ስላልክ አይደለም ማለት እንዴ? በቤቴ ገብተህ ልታስፈራራኝ ነው እንዴ? ያስፈራራሁህ ማለት እኮ በቃ ውጣልኝ፣ አልፈልግም። ምንም ጥያቄ እንደው ሽልማቱን ምንም ይቅርብኝ፣ ብድሩን ምንም ይቅርብኝ። ውጣልኝ ከቤት። ብድር የለም እያልኩ ነው። የጠየቅኩህን ብቻ ጥያቄ መልስልኝ። ረድኤት የት ናት? አላውቅም። ምን አልኩህ እኮ እንደውም ና ውጣልኝ። ና ከቤት ውጣ። ምን ግፈት? ቁጭ ማነህ አንተ? ቁጭ ምን ፈልገህ ነው? ስነስርዓት ቁጭ አንተ ማነህ? አርፈህ ቁጭ ምን ነው? እሺ ምን ፈልገህ ነው? ምን እንደዚህ የሚያደርግህ? አርፈህ ቁጭ ሰማኝ። ቁጭ እሺ ቁጭ እሺ እሺ አሃ እሺ ዝም ስትባል ምንድን ነው? ተንጣጣሰ። እሺ እሺ ተንጣጣሰ። ቁጭ እሺ ተነስና ቁጭ። ቆሻሻ አስወጣኝ እንጂ ነው አስወጣኝ ያልኩህ እኮ አስወጣኝ ነው። ህግ የበላይ ነው። ትወጣለህ። የህግ የበላይ ነህ። የታ በምታውቀውን ህግ ትወጣለህ። ህግ የበላይ ነው። ትወጣለህ። በቤቴ ካልፈለኩ አስወጣኝ ተነስ። ይኸውና ውጣ። እንደውም አንተ ረፍ ስለምን ጥያቄ ስለያናል ጥያቄ ትጠይቀኝ ትመልስልኝ። ሰማኝ። ረድኤት የት ናት? እኔ አላገኘኋትም። ከእኔ ጋር ነበረች። እና ከማን ጋር የነበረች? ከዳንኤል ጋር ነው የነበረችው። ቅድም መጀመሪያ ዳንኤል የሚባል እዚህ ቤት ይኖራል አላልከኝም ነበር? አላውቅም አላልከኝም? ታዲያ ዋሽቼ። እና የት ናት? ያው ዳንኤል ነው የሚያውቀው። እሱ ጋር ነበረች የመጨረሻ ጊዜ የተገናኘችው እንጂ እኔ ሌላ ምንም የማውቀው ነገር የለም። የምታውቀው ነገር የለም? ለምንድን ነው እሱ የምታገኘው? ፍቅረኛዋ ነው። አንተስ ምን ሆነህ? እኔም ፍቅረኛዋ ነበር። ይሄን ታውቃላችሁ ማለት ነው ሁለታችሁም? አዎ። ካንተና ዳንኤል ፍቅረኛን እርስ በርስ ተዋውቁ ነበረ? ታውቁ ነበረ ሁለታችሁ መሀል እንዳለች ነው? አሁን በቅርብ ነው ያወቃችሁ? አሁን በቅርብ ነው ያወቅነው። ከዛ በኋላ ዳንኤል የት ወሰዳት? ሰርፕራይዝ አድርግሽ ብሎ ደውሎላት ነበር። ከዛ በኋላ ያለውን ነገር አላውቅም። እርግጠኛ ነህ? በጣም ጥሩ። እሺ ይሄ ዳንኤል? አዎ። በጣም ጥሩ። ይኸውልህ እያንዳንዱን ነገር ከዚህ በኋላ ሁሉንም ነገር ትነግረኛለህ አፍረጥርጠህ፣ ካልሆነ እገርፍሃለሁ። እሺ እሺ እሺ። በጣም ጥሩ። በልቀጥል እኮ እሺ። የነገርኩህ አይደል? እኛ አውቀንባል ነበረ ሁለታችንንም ባንዴው እያናገረችን ወይም ደግሞ ሁለታችን ጋር ግንኙነት እንደጀመረች አውቀንባል ነበረ። ከዛ በኋላ በቃ ዳንኤል ከቀጠራ በኋላ ያለውን ነገር እኔ ምንም የማውቀው ነገር የለም። የሁላ ነገር የሚነገርኩህ ስላስፈራራኝ ነው እንጂ አሁን መታወቂያውን ብታሳየኝ ደስ ይለኛል። ይኸውልህ መታወቂያ ስለማሳየትና ስላለማሳየት አይደለም። መታወቂያ አሁንም አሳይሃለሁ። ዝም ብዬ አይደለም እዚህ ቤት የመጣሁት። እና ዝም ብሎ ሰው ቤት ተመቱ። ጓደኛህ ነው አይደል ዳኒ? ምንም ነገር አትደባበቁም አይደል? የት አደረኳታል? የት ወሰድኳታል? እሱን ነው የምትጠይቀው። እኔ በእኔ በኩል የማውቀውን ነገርኩህ እኮ። ይኸውልህ ሳታወራ ቀርተህ አይደለም። እንድብሰጥ አታርገኝ እሺ? ሳያወራ ቀርቶ አይደለም። የት ወሰድኳታል? የወሰዳት እና ለኔ አላውቅም፣ ግን በቃ ተገናኝቶ ነበር። ተገናኙ ብቻ ነው የማውቀው። እሱ ባወቀ ሰዓት በጣም ተናዶ ነበረ በሰዓቱ። ስለዚህ እኔ ከሱ ቀድሜ እኔ ነኝ ያወቅኩት። እኔ ነኝ ለሱ እናውቅ ያደረኩት። እንዴት ነው አንተ ያወቀው? በምንድን? እሱ ቴሌግራም ላይ ሲያጻፋት አይቼ ነው። ቴሌግራም ላይ ሲያጻፋት ምናምን ነገር የፍቅር ቴክስቶቻቸውን ምናምን ነገር ስልኩን በሰጠኝ ሰዓት አንብቤው ነበር
እና ባወቅኩት ሰዓት ነገር ነገርኩት ከኔ ጋር ያለውን የቴሌግራም ሜሴጃችን በስልክ ላይ አሳዩት ምናምን ነገር እና ከአንተ ጋር እያለች ከኔ ጋር እነዚህ ታደርግ ነበር። እሱ በሰዓቱ ተናደደ ምናምን ነገር ጓደኛሞች ላይ እንዴት እነዚህ ታደርጋለች? እኔ ለቁም ነገር ነበር እያሰብኳት የነበረው። እንዲሁም ደውዬ ማረጉን እኔ ማቀው ምናምን ብሎ ደውሎላት ነበር። ከዛ በቀር ምንም ማቀው ነገር የለም። ከዚህ በላይ ምንም አታውቅም? ምን አረጋታለሁ አለ? እንጃ ምን አረጋታለሁ አለ፣ ግን ተናዶ ነበር ብቻ ነው ማቀው። እሺ ወደ ቤቷ እንዳልተመለሰች ታውቃለህ? አላውቅም። እየዋሸኸኝ አይደለም? እየዋሸኸኝ ከሆነ ዋጋ ትከፍልበታለህ። እንዴት ዋሻለሁ? እውነቱን ነው እየተናገርኩ ያለሁት። የማውቀውን ነገር ነገርኩ። እስኪ ቴሌግራም ላይ አውጣና ስልክህን አሳይ። ተጻፈው የነበረውን ቴክስት ስልኬን ይዞት ይባል ዳሬ። ይኸውልህ እንደዚህ ስላልክ ከዚህ ጋር የምንተራረመው ነገር የለም። ሰማኝ? ስልክህን አውጣው እና ሳየኛልን ሁሉ ነገር። ምን ያደርጋል ያንተ ስልክ እሱ ጋር? አይ እፈልጋለሁ ብለኝ ከሷ ጋር የተጻፈውን ቴክስት በሙሉ አሁን አሳይ። ይዞት ይባል ስልኬ። ኦሆ ሰውዬ ለቀልድ አይደለም የመጣሁት። እኔም ቁም ነገር እየወረው ነው እኮ። ልጅቷ ጠፍታለች አልከኝ። ስልክህን አውጣው። እሺ አሁን ሌላ ነገር አልፈልግም። ስልክህን አውጣ። ስልክ አልያዝኩም፣ የለኝም ስልክ። እኔ ሰጥቼዋለሁ እኮ አልኩ እኮ ለዳንኤል እኮ። ምን ሰራ ነው የሚሰጠው ለሱ ስልክህን? አይ ማገኘው ሰው አለ ብሎኝ ነበር እኮ። በሱ ስልክ አይደውልም እሱ? ያው ባላንስ የለውም ሊሆን ይችላል እሱ ስልክ። ይኸውልህ እንደዚህ አይነት ቀልድ አይደለም የሚያድንህ። ሰማኝ? እንደዚህ አይነት ቀልድ አይደለም የሚያድንህ። ስልክህ የት ነው? እና ቴሌግራም ላይ የተጻፈውን ቴክስት በሙሉ አሳይ። ሪሌት አድርገዋል? ደልቼዋለሁ። ለምን ሜሴጁ? ለምን? ምክንያቱም በቃ ከኔ ጋር ያላትን ነገር ጨርሳለች። ካወኩኝ በኋላ እኔም አታስፈልገኝም እችል በየ ሙሉ ነገር አጠፋፍቻለሁ። ከኔ ጋር ያላትን ግንኙነት በቃ አቋርጣለች ወረድ። እኔ ምንም ነገር ከሷ ጋር አልፈልግም። እሺ አትፈልግ፣ ካልፈለክ አይደለም። አሁን ልጅቱ 2 ሳምንትና ከዛ በላይ ጊዜ ከቤቷ አልተመለሰችም። እናትየዋም ሆስፒታል ነው ያለችው። ምን አገባ? እንዴት እንደዚህ አይነት የጠየቀውን ጥያቄ ብቻ መልስ። የት ነው ያለችው? ባላቅም እኮ አልኩ እኮ እኔ እኮ የት እንዳለች እኮ አላቅም እኮ አልኩ እኮ። በቃ ከዳንኤል ጋር ነው በቃ የተገናኘችው። ዳንኤል ባወቀ ሰዓት ተናዶ ነበረ ደውሎ። ለአንዴም ለመጨረሻ ጊዜ ነው ይሄን ጥያቄ የምጠይቅ። አሁን መልሽ። የት ነው ያለችው? የት እንዳለች አላቅም እኔ። የት እንዳለች የቱን እኔ ምን አውቃለሁ? እኔ ጠንቋይ ነኝ? ምንም አታውቅም? ምንም አላቅም እኔ። ምንም አታውቅም እንዴ? እኔ ካላወቅኩኝ ታዲያ ምን ልር? ይኸውልህ ታውቃለህ ወይስ አታውቅም? እንደዚህ ስላልክ አይደለም ዝም ብዬ ትቼ የምሄደው፣ እውነቱን ስለነገርከኝ ነው። እንዴ እውነቱን እኮ ነው የተናገርኩት እኮ። እኔ ባውቅ ምን አስደብቀኝ? አልነገርም እንዴ? ተናገር። አጥፎ ካሜራው አጥፎ። አረ በወንድ ልጅ አምላክ! አረ ምንድነው እነዚህ በመቱኝ? አረ በወንድ ልጅ አምላክ! አረ ቆምጠው! አረ ስልክ ፈልግ ማለት። አረ በወንድ ልጅ አምላክ! አረ በወንድ ልጅ አምላክ! አረ በወንድ ልጅ አምላክ! ደርስ ተሳክል የትም አትሄድም። እሺ ምን አባህ ነው አላውቅም የምትል? ስልክ የለኝም የምትል? አረ በወንድ ልጅ ስልክ ፈልግልኝ ቤት ውስጥ። የት ነው ያለው ስልክ? ስልክ የት ነው ያለው? ተናገራት። ስልክ የት ነው ያለው? ስልክ የት ነው ያለው? አረ በወንድ ልጅ አምላክ! የሆነ ስልክ ላይ ቻርጀር ላይ ቻርጅ? አዎ አንተ ተው። ይሄ ስልክ አይደለም። ጋዛ የማን ስልክ ነው? ይሄን ዳንኤል ልቷል ስላልነበረም ወይ ክፈተውና ደውለተው። ቀስ በል ቆይ መጀመሪያ አሳየኝ የቴሌግራም መልእክቶቹን። ወይስ አጥፍተዋል? አጥፍተዋል። ምንም ቴክስት የለም። ምንም ቴክስት የለም። ትደውልለትና
ይኸውልህ ሰማኝ ረዴት የረዴት ጉዳይ የት ደረሰ? ላውድ ላይ እየሰማሁ ዳንኤል ጋር ደውል ክፈትና ደውል ላውድ ላይ አድርገው ብልጥ ለመሆን እንዳትሞክር እዚህ ነው ማስተኛ ነፃ መውጣት የምትፈልግ ከሆነ ራስህ የምልህን ነገር አድርግ ምንድን ነው የምልህ እየነገርኩህ ነው ቆይ ዝጋው ይኸውልህ ትደውል አሁን የረዴት ጉዳይ እንዴት ሆነ ቤተሰቦቿ እየፈለጓት ብለው ደውልለታ ቃል በቃል ያልኩህ ሰምተኛል አይደል ሄሎ አቤት ዳኒ እንዴት ነህ ዳጊ አማን ነው አባቴ አለሁልሽ የረዴት ጉዳይ ምን ላይ ደረሰ አባቴ ቤተሰቦቿ ምናምን እየፈለጓት ነበር ኧረ አንተ እብድ ነህ እንዴ ምን ማለት ነው ይሄን ጉዳይ በስልክ ይወራል አይ በስልክ መወራቱ አለመወራቱ ሲሆን አይ ምን ላይ ደረሰ ዝም በል በእናትህ አሁን ቤት እየደረስኩ ነው ስመጣ እነግርሃለሁ እንወጣ ነው ከዛ ልብስ ምናምን ቀያይር እሺ በቃ እሺ እየደረስኩ ነው እሺ በቃ ቀያይር እጠብቃለሁ ና በቃ እሺ ልንወጣ ነው እሺ የመጣው ምን ማለት ነው የሷ ጉዳይ በስልክ አይወራም እንጃ ምን አርጓት ነው እንጃ ምን ያርጋት ምን አርጓት ነው እንጃ ምን እና የምታውቀው ነገር ካለ አሁን ተናገር በኋላ አላውቅም ብትለኝ ግን አንማማር እንጃ ምን እናደርጋት ያላቀ ገላችኋት ነው ኧረ እኔ ምንም አላደረኳትም እያንዳንዱ ነገር ትነግረኛለህ ምክንያቱም ስለምታውቅ ነው እኔ ነገርኩ ነው እኮ በቃ አግኝቻታለሁ እሱን ያገኛት ዳንኤልን ያገኛት ነው ብቻ ማቆና ሲመለስ ምናምን ነገር ቤት ከመጣ በኋላ ሸኝቻታለሁ አስገብቻታለሁ ነው ያለኝ እኔ ሌላ ምን የሚነገረኝ ነገር የለም ወዴት ነው የሚሸኛት እኔ እንጃ ወዴት እንደሸኛት እኔ ምን አርጉም ሊሆን ይችላል ሌላም ነገር አርጉ ሊሆን ይችላል ምንም የማውቀው ነገር የለም አንተ ግን እጅ የለበትም እኔ ምንም እጅ የለበትም እኔ ምንም ሲመጣ እሱ ሌላ ነገር ቢነግረኝ ግን በቀበቶ ነው የምገርፍ አረ ችግር የለውም እኔ ምንም የማውቀው ነገር የለም እሱ ጋር ነው የመጨረሻ ጊዜ ተገናኘችው ዳጊ እሱ ነው አና አግባ አግባ ምንድነው አግባ ኧረ ቆዩ ምንድነው ዳጊዬ ዘጉ ማናችሁ ምንድነው እንደው ምንድናችሁ አርፈህ ቁጭ በል እሱ ነው ዳንኤል አሁን እኔ ሰማኝ ቁጭ በል ምንድነው ዝርፊያ ነው እንዴ በቤታችሁ የምን አባት ዝርፊያ ነው እሺ ምንድነው እዚህ ቤት ማን ጋር ነው የምትኖር አንተ እዚህ ቤት ነው ከሱ ጋር እናት አባቴ ምናምን እያልክ ስትቀባጥር የነበርስ አለ ቅድም እኔ ለሽልማት ነው ረዴት የት ነው ያለችው ረዴት አስወጣኝ በእናትህ ምንድነው ረዴት የት አባ ነው የምትወጣው ሰማኝ ልታገለኝ እንዳትሞክር እሺ ልታገለኝ እንዳትሞክር እሺ እስተነፍስሃለሁ እሺ ምን መሳሪያ ነው ብሎ ተነስና ቁጭ ብሎ እንደሱ ቁጭ አልፈህ አንድ ብለህ ሌላ ንግግር አያስፈልግም ረዴት የት ናት
ረዴት የት ናት? ኧረ ምንድን ነው እኔ አልገባኝም። ረዴት የት ታውቃታለሽ? የት ሰው አውቃት ምን አገባ? ተናገር። ረዴት የት ናት? እኔ ምንም የማውቀው ነገር የለም። ቅድም ምንድን ነው ያልከኝ ነበር? ንገረው እንጂ አሁን ምን ልንገረው? እኔ ነገርኩህ አይደል? አንተ እሱን አንተ ካዙ እንዳሰቀው ከዳኒ ጋር ነው ለመጨረሻ ጊዜ ተቀጣጠረው አላልክም? እኔ እሱን ብቻ ነው የማውቀው። በቃ ለመጨረሻ ጊዜ ከሱ እሺ ካንተ ጋር ነው ተቀጣጥረው የነበረ መጨረሻ ላይ? እና የት ሄደች? አናውቅም የት እንደሄደ። ተጣልታችሁ ነው የተለያያችሁ ይዛን እንደ? እኔ ወደ ቤቷ እንደሄደች ነው የማውቀው። አድርሳታል? አላደረስኳት። ስራ ምናምን ነበረኝ። ቤቷ እንደሄደች ታዲያ በምን አወቅ? ትሄዳለች ብዬ ነው። ወዴት ትሄዳለች? ቤቷ። ግን ንገረኝ ስለ ግንኙነታችሁ። ግንኙነታችን አፈቅራት ነበር፣ እሷም እንደሱ ታፈቅረኝ ነበር። እሺ ከዛ ይሁን አንተ ጋር ስትመጣ ምንድን ነው የምትለኝ? እኔ ጋር ስትመጣ ለዳጊ ያንተና የኔ ግንኙነት እንዳታወራው ምናምን ትለኛለች። እኔ ሌላ ነገር አላስብም። ለምንድን ነው ምናምን ብዬ ነው ዝም አልነግረውም። ከዛ ለሱም እንደዛ ነው የምትለው። ምን እንደምትለው አንተንስ? እኔም ለዳንኤል ምንም አይነት ስለ ግንኙነታችን እና ነገር ነው የምትለው። ከዛ በኋላስ ነው? እሺ መቼ ነው ያወቃችሁት? ያወቃችሁበት ሁኔታስ እንዴት ነው ያወቀው? እኔ እሱ ነግሮኝ ነው። የምታወሩትን ቴክስት አይቶ ስልክህን ምናምን አለ። እቺ እኮ የኔ ፍቅረኛ ናት ምናምን ሲለኝ ደነገጥኩ። ከዛ ያወቅኩት ማለት ነው እሱን ሲነግረኝ በጣም ተናድጄ ምናምን ደወልኩላት ምናምን። ከዛ በኋላ ምን አልካት? ሰርፕራይዝ አለ ነኝ። ሰርፕራይዝ ምናምን እየሸወድኳት መጣች ምናምን። ከዛ በኋላስ መጣች ምናምን። ከዛስ ተናገር እንጂ። መጣችና ከዛ በኋላ ተገናኘን ምናምን። ምን አልካት? ከዛ ምንም የሁለታችን ነገር አልነገርኳትም። እንደምናውቅ አልነገርኳትም። ደብቄያት ምናምን ዝም አለ። ከዛ ግን እኔ ግን የሆነ ነገር አረጋታለሁ ብዬ አስቤ ነበር። ምንድን አረጋታለሁ? ተናድጄ ነው እኮ። ምን ታረጋታለህ? ኧረ ተው አባ፣ ምንድን ነው? የምን አባ ነው? በቃ የሆነ ነገር አረጋታለሁ ብዬ ነው ከቤት የወጣሁት። ምንድን አረጋታለሁ ብለህ? በቃ መምታት ምናምን። እና መታት? ከዛስ ምን አለች? ከዛ ስመታት ማለት እኔ ባልፈለግከው ነገር መቷትና ኧረ ነገረው ዳጊ አላቅም አላለም እንዴ? ተናገር እንጂ ምን አባ እየተናገር ስመታት በቃ ራሷን ምናምን ተመታችና ወደ ውስጥ ደም ምናምን ፈሷል። ሞተች በቃ። በህይወት የለችም? የለች። ያውቃል እሱ እንደሞተች? ያውቃል። በጣም ጥሩ። አላውቅም ስትል አልነበረም አንተ? አላውቅም ስትል አልነበረም ወይ? ስተኝ ቀበቶ አላውቅም ስትል አልነበረም? እኔ ምን እንደነገርኩህ ነው እኮ አላውቅም ስትል አልነበረም? ኧረ አባ እኔ እንደነገርኩህ ነው። እኔ እኮ ምንም ያየሁት ቁጭ በል እያልኩ ነው። እኔ ምንም ያየሁት ነገር እሺ ያለውን ነገር እናገራለሁ። እሺ በቃ እሺ እኮ የተጋልኩኝ እኮ እነግርሃለሁ። እሺ በቃ ተው። ኧረ እነግርሃለሁ በቃ እሺ አላውቅም አላልክም?
አላውቅም አላልኩም ወይ? ምን አባስ ነው ያስዋሻ? ምንም ስለማላውቅ እኮ ነው መጀመሪያ እኮ በቃ በዚህ በብረት ነው አዙሬ ምለት እሺ እናገራለሁ በቃ እናገራለሁ በቃ እሺ እናገራለሁ እኔ አወራለሁ እሺ አላውቅም አላልኩም እስካሁን ተጋብላ አንተ ድረስ ተጋብላ ድረስ አሃ ዝም ስለተባልክ ነው ምን ያደርጋችኋል ምንድን ያደርጋችኋት ይሄ ምንም አላረኳትም በመጀመሪያ ግንኙነታችንን ሁለታችን ጋር ባወቅን ሰዓት ተመካከረንና ሁለታችንም በሰዓቱ ተናደን ነበር ሁለታችንም በሰዓቱ ከሷ ፍቅር ይዞን ነበርና ሁለታችንም መወሰን ያለብን ውሳኔ እንወስናለን ሁለታችንም ምንም አትጠቅመንም ሁለታችንም እነዚህ ሁለት ሰው ተወደው አይሆንም ተባብለን መጀመሪያ አንተ ቅጠራት አልኩት ቅጠራትና ካገኘናት በኋላ ያሉ ነገር እንወስናለን አልኩት ደውለላት እሷም አላወቀችም ነበር እኛ እናወቅን ግንኙነቷን ሁለታችሁ ጋር ነው ከዛ ሰርፕራይዝ ላድርግሽ ምናምን ነገር ላንቺ አዘጋጅቶልሽ ቦታ አለ ነይ እነዚህ ቦታ አላት ምናምን ነገር ከዛ በኋላ እሷም መታሽ ምናምን እና በሰዓቱ ሆነ ጭቅጭቅ ምናምን ነገር ተፈጣጠረ እሱ መታት ምናምን ነገር እና ሳያስበው ጀርባዋ ላይ ነው እዚህ ጋር ማጅራቷ ነው መታሳት ላይ እውነቱን ተናገር ሰውዬ ተመካክረንበት ነው እኮ ነው ያልከኝ ነበር ምን አባት ጀርባና ማጅራት ነው ቀጥረና የምን አባት ጀርባና ማጅራት ነው እንደዛ ነው እውነቱን ተናገር ከኋላ በመታሳት ነው ከወደቀች በኋላ ነው ድንጋይ ከመታ በኋላ ነው የምን ድንጋይ አለ እዚህ ቤት ውስጥ እዚህ ቤት አይደለም ሌላ ቦታ ነው ያገኛት መሰል አጋጣሚ አታስመስል ያገኛት መሰል አላለም አስባችሁበት የምን ያገኛት መሰል ነው የት ነው የመጣችው የት ነው ያገኛችኋት እዚህ ቤት ነው ምን ነበር የምትዋሽው አንተ ሆነ አትዋሽ ምን ነበር ያስዋሻል ጠገብ እሺ ምን አባት ነው የሚያስዋሽው እንካ ጠገብ በልኩት አስገርፋችሁ መሰለህ አረ ይግቡ አስገባችሁ አረ ተናገር ይዳማ ተናገር በቃ አስገብቼ ከማስገርፍ ተናገር ተዋቸው በቃ ተዋቸው እኔ ቀጠርኳትና እዚህ ቤት መጣች ልክ እንደመጣች ቁጭ ብለን ምናምን ሰርፕራይዝ አለ ምናምን ብዬ ወደ ውስጥ አስገባዋል ከዛ እሱ እያለ ያወቅ ነበር ምን ማንም የለም ብላት ነው እሷ እሱ አልነበር ከዛ ስትገባ ምናምን እዚህ ካገባኋት በኋላ እሱ መጣ እሺ እሱም ቢላ ምናምን አቀበለኝና ምን አደረገ ቢላ ምናምን አቀበለኝና ከዛ ቢላ ምናምን ሳቀብለኝ እኔም ወደ ኋላ አላልኩም ተናድጄ ስለነበር ወጋዋት ነው ሁለት ጊዜ ወጋዋት ምን አለ አንድ ሆዷ አንድ ደግሞ ጀርባ በዚህ ንግድ ላይ ተባብላችሁ ነው እንትን እየተባባላችሁት ነው ተነጋግራችሁ ወደዚህ ቤት ያስመጣችኋት ከዚህ በፊት እዚህ ቤት መጣ ታውቃለች ወይስ አታውቅም እዚህ ቤት መጣ ታውቃለች ብንገናኝም በውጭ ነው እሷ ያለውን ነገር ስለምታውቅ ሁለታችን አንድ ቤት እንደምንኖር ስለምታውቅ በቀጥረን ቦታ የተለያየ ቦታ እና እዚህ ቤት መጣ አታውቅም ምክንያቱም ሁለታችን አንድ ቤት እንደምንኖር ታውቃለች ሁለታችን አንድ ቤት እንደምንኖር ስለምታውቅ ምክንያቱም የኔ ፕሮፋይል ላይ እኔና እሷ አብረን የተነሳነው ፎቶ አለ ምናምን እሱ ፕሮፋይል ላይ እኔና እሷ አንድ ላይ የተነሳነው ፎቶ አለ እና ጓደኛሞች እንደሆነን ታውቃለች እሷ እና በሰዓቱ ይሄን ነገር ባየሁበት ከዛ ሁለታችን ተናደን ነበርና ይሄን ነገር
የማድረግ ወሰን እዚህ ድረስ ለምን እንደመጣሁ ታውቃለህ? ላክ እንዳንተ አይነቱን ወሮ በላ ነፍሰ ገዳይ ለመያዝ። ለመሆኑ የት ነው የጣላችሁት አስክሬን? ጫካ ላይ ነው። የት ጫካ? እዚህ የሚገኝ ጫካ አለ። ከዚህ ከሰፈሩ ጀርባ አለ ጫካ። ከሰፈሩ ጀርባ አለ ጫካ። እንዴት ወሰዳችሁት? በወንድ ልብስ ጠቅልለን ነው የወሰድነው። ቤተሰብ በሌሊት ነው በቀን? ሌሊት በቀን ሰው ያያል። ስንት ሰዓት ከሌሊቱ? ከሌሊቱ ወደ 8 ሰዓት ወደ 7 ሰዓት አካባቢ ጋር ነው የወሰድነው። ቤቱን አጸዳዳን ነው እሷን ጠቅልለናት። እና በነገታው እዛ ቦታ ላይ ሄዳችሁ? በነጋታው እዛ ቦታ ሳይሆን እኮ እነዚህ መጣል እኮ አይደለም እኮ የጣላት እኮ ቆፍረን ነው የቀበርነው። በሌሊት 8 ሰዓት? ጫካ ነው ሰው ብዙም አይገባበትም። እዛ ጫካ ወደ ላይ ወደ ተራራ ያለው ጫካ እኮ ነው። አሁን ስመጣ ላይ ሁለታችሁም እንደዛ ነው ያደረጋችሁት? እህት እንደዛ ብትደረግብህ ደስ ይላል? አይደኝ እና ካላለ ታዲያ የሰው እህት እንዴት እንደዚህ ታደርጋለህ? በጣም ማፈቅራት ስለነበርኩ። በጣም ብታፈቅራት ታዲያ ትገላታለህ? ያፈቅር ሰው እንደዚህ ነው? ለመሆኑ ምንድነው እየሰራሽ የምትተዳደሩ? እኔ ታክሲ ነው የምሰራው። ምን ታክሲ? ረዳት ታክሲ ነው የምሰራው። ታክሲ ረዳት ነው እየሰራ ነው እንደዚህ የለበስከው? አንተኛውስ? ይሄን የነገርኩህ ነው። ቴክኒሻን ነው ዛሬው ዲሽ ምናምን። እውነትህን ነው? እውነቱን ነው? ምን አባይ ይተመናል አንተ? ያው የእጅ ሙያ የትኛው የእጅ ሙያ? እጅ ቁርጥ ይበልልህ አንቆሻሻ። ሰው መግደል ነው። በአጋጣሚ የተፈጠረ ነገር ነው። እናትየዋ እስካሁን ፌንት ሰርታ እንደገባች ታውቃላችሁ? እኔ አውቃለሁ። ለምን አወቅ? ጓደኛዋ ደውላ ነግራኝ ነበር። ምን ብለህ ነበር የመለስክላት? ከአሁን በኋላ እንዳትደውይ፣ ከአሁን በኋላ በእሷ አንስተሽ እንዳታውሪኝ፣ እንዳትደውይ ምናምን አልኩት። ቦርኮ ምናምን አልካት አይደል? ቦርኮ ሳንተ ቆሻሻ ቦርኮ አንተ ነሽ። እሷ ምን ብታረግ ከሁለታችሁ ተነጋግራችሁ አንቺ ባለጌ ምናምን ብለህ ሰድባ አትለቃትም? በቢላ ልትወጋት አስበህ ነው አይደለም? ለምን ነበር የማታስበው? ታዲያ ማን አሳሰበ? እኔ ያሰብኩልህ? ተናገር እንጂ አንተ። እኔ ያሰብኩልህ እና ምን አባህ ነው? ያው በሰዓቱ ሁለታችን ተናደን ነበር እና እንዴት እንደዚህ ታደርጋለች ብለን አስበን ነበር። ያው ፊት ለፊት የተቀመጠውን ነገር አቀበልኩት። ምን አባ ነው የሚያዘላብድህ? አንድ ጊዜ አስበንበት ነው ልንገላት ነው ያስመጣናት ትላለህ። እና ይሄን አድርገህ እዚህ ቤት ውስጥ ተደላለልክ ነው? አረ እንደዚህም አይደለም። እንደምትል ወቃችንን ምናምን አስተካክለን ነበር። ያው ከሁለት ቀን ምናምን በኋላ እንዴት ነበር? የት? በሌላ ቦታ ነው። ከከተማ ልትወጣው? ከከተማ ልወጣ ነበር። እሱም ዛሬ የሆነ ብር አለ ባንክ ውስጥ ምናምን ነገር እሱን አውጥቼ ልብስን አዘጋጅ ተጠብቀኝ ስላልሰማሁን ከተማ ልብስ ጋር ተጠብቀኝ አላለኝ። ልወጣ ነበር። ይቆይ ያስተካክል ተጠብቁት። እንደዚህ ቤቱን ጥላችሁ ልትሄዱ?
እንዴት ይሄን ያክል ጨካኝ ትሆናላችሁ ነው? ሴት ጠፍቷል፣ ነገ ሌላ ሴት አትይዝም? ሌላ ሴት መያዝ አትችልም ወይ ነገር? እኔ በጣም አፈቅራት ነበር። ስለዚህ እና ስላፈቀርካት ነው ወግተህ የገደልካት? በጀርባዋ የወጋት እሷ ምንስ ብታረግ ነው? በቀል ነው። የሰው ልጅ እንደዚህ አድርጎ በጤና ልትኖር አሁን ይኸውልህ ሌላ ትርኪ ምርኪ ሀሳብ ምናምን አልፈልግም፣ ወሬ አልፈልግም። ቀጥሎ ወደ ህግ ተነስ። ቀጥ ብለህ ወደ ህግ ምላሽ እንዳትሰጠኝ። ኧረ በእናትህ ተነስ። ኧረ በእናትህ ምንድን ነው በእናታችሁ? ኧረ በእናትህ መናገር የምትፈልገው ነገር አለ? ታዲያ ከሌለ ምን አባት ትሰራለህ? አንተ አለ የለኝም። ስለዚህ ቀጥ ብላችሁ ወደ ህግ እንድትሄዱ ነው የምፈልገው። ኧረ ህይወታችንን እናይብልሽ። የሰው ህይወት ታበላሽ እና እዛ ጫካ ላይ በ8 ሰዓት ውስጥ ስትጥላት ምንም አልመሰለም? ኧረ ህይወታችንን ተነሳው። ተነስ በል ተነስ። ተነስ እንዳላስተነፍስ። ተነስ በል በተነስ አንተ። ተነስ ውሻ ፈትና ወጣ። እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው የተፈጠረውን፣ እንደሰማችሁት ነው። ልጅቱን በህይወት የለችም። እንግዲህ ያው እናትየዋም ያለችበትን ሁኔታ ሰምታችኋል። እንግዲህ ብቻ አሳፋሪ፣ አሳዛኝ፣ በጣም ከወጣት የማይጠበቅ ድርጊት። እሷም ያደረገችው ነገር ጥሩ አይደለም፣ እነሱም ያደረጉት ነገር ጥሩ አይደለም። እንደ ወጣት የሚያሳዝን፣ የሚያሳፍር ወይም ደግሞ የማይጠበቅ ነገር ነው። ብቻ ያው ምን ልበላችሁ፣ ከጊዜ ወደ ጊዜ የምንሰራውን ነገር እያያችሁ ነው። በጣም አሳፋሪ ነገር፣ በቃ የሰው ሞት በዝቷል። እንደ እውነቱ በሰው እጅ የሚጠፋው ሰው በዝቷል። መዋደድ እያለ መለያየት ይችላሉ። ልጅቱን ለምን እንደዚህ ታደርጊያለሽ ብለው መውቀስ ይችላሉ። ግን ያደረጉት ነገር ትክክልም አይደለም። ብቻ ከእለት ወደ እለት እንደዚህ አይነት ነገር ለእኔም እየሰቀጠጠኝ እየከበደኝ ነው ያለው። ምንም እንኳን አብረን ከህግ አካሎች ጋር ብንሰራ ስራችን ግን ደግሞ ለእኛ ደግሞ አስፈሪ የሆነ ነገር ነው እየደረሰ ያለ ነው እየገጠመ እየመጣ ያለው። በዚህ የሚቀጥልም አይመስለኝም። እንጃ እውነት ለመናገር ያስፈራል ስራችንም እና እባካችሁ ሴት እህቶቻችን፣ ወንዶችም ለእናንተ ነው ይሄ መልእክት። የምትጀምሩት ሪሌሽን ከማን ጋር እንደሆነ ማወቅ አለባችሁ። ከዛ ውጭ ከአንድ ሰው ጋር ነው ዘላቂነት ያለው ህይወት፣ ዘላቂነት ያለው ፍቅር መጀመር ያለባችሁ። ካልሆነ ከአንድ ሰው ጋር ናችሁ ወደ አንድ ሰው እንግዲህ ሁለት ጓደኛሞች መሀል ገብቶ ሁለታቸውንም አፈቅራቸዋለሁ፣ ይሄ ጤነኝነትም አይመስለኝም። ብቻ ነው እሷን ይማረ። እሷንም እናትየዋም ሆስፒታል ነው ያለች ተብሏል። እንግዲህ እሷንም ሂደን ለመጎብኘት ለማየት እንግዲህ እንሞክራለን። ልጅቱም አለች እንግዲህ እሱንም ጉዱንም አልሰማችም። ለእሷ ምን እናገራለን፣ ምን እንደሆነ ምን እንደተፈጠረ እዛ ቦታ በጫካው በመሄድ ደግሞ ያለውን ነገር ደግሞ አስከሬንም እንግዲህ ካለ እዛ ሄደው እንዲያሳዩ እናደርጋለን። እዚህ አሁን እየጠበቅን ነው ኤግዚቢት ለማሳየት እና ብቻ ምን እንደምላችሁ አላውቅም። እንግዲህ እናትየዋም ስትነቃ እንግዲህ ይሄ መርዶ መስማቷ በጣም ከባድ ነገር ነው። ታናሽ እህት አለቻት ሴት ልጅ፣ በጣም ከባድ ነው። ብቻ ምን እንደምላችሁ እንደዚህ የምታረጉ ሰዎች ተጠንቀቁ ለማለት ወዳለሁ። ተቆጠቡ ከእንደዚህ አይነት ድርጊት ለማለት ወዳለሁኝ። ይሄን ነው ልላችሁ የምችለው። ከዛ ውጭ ግን እንግዲህ ሁላችንንም እግዚአብሔር ልቦና ይስጠን። ይሄንን ለማለት እወዳለሁኝ። እንግዲህ ተመልካቾች ይሄን ቪዲዮ ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብሰው አዳርሱ። በተለይ ሴት እህቶቻችን እየተጠቁ ነው። እኛ ደግሞ ሴት እህቶቻችን እንዲጠቁ አንፈልግም። ለሴቶች እህቶቻችን መቆም ነው የምንፈልግ፣ መድረስ እንፈልጋለን በቻልነው አቅም ማለት ነው። ስለዚህ ተጠንቀቁ በየትኛውም ነገር እህቶቻችን። እንግዲህ ለብዙ ሰው አሁን እንደምታዳርሱት ተስፋ አደርጋለሁ። ሼር እያደረጋችሁ ሳብስክራይብ እያደረጋችሁ የኛ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብነታችሁን አሳዩን። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።